አንዳንድ ሰው እኮ ሰራም አልሰራም ያው እኮ ቢዚ ፎር ነቲንግ ገጥሟቸው ያውቃል። እኔ ከ10 ዓመት ጀምሮ ስራ ሰራ ነበር በልጅነት። ስለዚህ ገንዘቡን ፍሰቱን ምናምን ተግባር አስተምሮኛል ከትምህርት ቤት በላይ። ያልከሰረ ነጋዴ አለን ታዲያ መክሰር ብርቅ ነው ሲጀመር። እንዲህ ብለህ ማሰብ ራሱ የመጀመሪያው ኪሳራ ነው። ከዚህ በኋላ ሁለተኛው ኪሳራ ነው የምከስረው። ግልጽ ነው። እንደውም ወጥቼ መጽሐፍ ጽፋለሁ ከትምህርት ቤት የተባረሩኩበት ምክንያት። ቢያንስ እንዳለ ከትምህርት ቤት የተባረሩ ያነቡልኛል። ይሲ ኑሯችንን ሰው ፈጣሪን ይዞ እንዴት ድሃ ይሆናል ብለን እንጠይቅ ራሳችን። በቃ አምላኬ አንተን ይዤ ለምንድን ነው ድሃ መሆኑ በሉ። መኒ ኢዝ ኤ ጉድ ሰርቫንት አይደለን በት ኤ ባድ ማስተር አይደለም። ካሌለን በቃ ለገንዘብ ብሎ ሰው ከልዕልናው እንዴት እንደሚወርድ ደግሞ የተለያዩ ሁኔታዎች ያሳዩናል ማለት ነው አይደለን። ስለዚህ ገንዘብ ሰርቭ እንዲያደርገን ነው የኔ ጽንሰ ሐሳቤ። ተግባባናል። ሰው የምትሆነው ለማን ነው? ለራስ። በቃ አለቀ። የምትኖረው ለራስ ነው። እንዴት እንፍራ ማለቴ እንዴት የራሳችንን ፍርሃት እንፍራ? በጣም ተጨነቅን። የቤት ኪራይ መክፈል ያልቻለ ሰውዬ ስለ ዓለም ሲጨነቅ ያለው እንዴት ይፍራ? ይሄ ሰው የራሱን ፍርሃት እንዴት ይፍራ? ቡና ጓደኛው እየከፈለለት ያወራል፣ እሱ ያብራራል። ስለዚህ አሁን እንዴት እንፍራ ነው። በነገራችን ላይ መፍራት አለብን። ለምን ካላችሁ ያው የፈሩት ይደርሳል ተብሏል። በጎ በጎን እየፈራን እንዴት ነው በጎ በጎ የምናሳካው የሚለው በሌላ መንገድም ደግሞ አለው። ማመን ካቃተን መፍራት አያቅተን አይደለ? ከፈራን ደግሞ ደህና ነገር መፍራት ጥሩ ነው። ይኸውላችሁ እየጀመሩ ማቆም ሐሳብን ጀምሮ ማቆም ነው ምንም እንዳንሰራ ፖዝ እንድነው የሚያደርገን። በቃ ጨርሳችሁ አስቡት። መጨረሻው ምንድነው? አልቲሜት ኢንድ ውጤቱ ምንድነው? ፍሩቱ ምንድነው? የማደርገው ነገር ዝም ብሎ ጉዞ ላይ አንሙት፣ መንገድ ላይ አንሙት አይደለ? የሆነ ሰው ትምህርት ይማራል። ለምንድነው የምትማረው ስትሉት እንዴ ትምህርት ለምንድነው የምትማረው ይባላል እንዴ ይላችኋል። ትምህርት አይደለ እንዴ? እውቀት ብርሃን አይደለ እንዴ? አዎ ለምንድነው የምትማረው? ለምንድነው የምትማረው አይደለ? ማወቅ አለብና ምክንያቱም እዛ ጋር ስትሄዱ ትምህርት ቤት ስትሄዱ የሚወጣ ጊዜ አለ፣ ገንዘብ አለ አይደለ? ከምቀመጥ ብዬ ብለው የሚማሩ ሰዎች የዓለማችን ባለሀብቶች በቃ የሞላላቸው ብዬ ማስበው እንደዛ ከምቀመጥ ብዬ ለምንድን ነው ከምትቀመጥ አሰራ? የመቀመጥ ተቃራኒ ምንድን ነው? መስራት ነው ወይስ መማር? መስራት እኮ ነው በዚያው። ስለዚህ አህዮን ፈርቶ ዳውሎን መስራት ፈርታችሁ መማር የሚባል ነገር የለም። መስራት ነው፣ ስራ ነው። በቃ ሰው ካለ መስራት አይችልም። ይሲ አለ መስራት አይችልም አይደለ? ወይ ስራ ይሰራል ወይ ክፋት ይሰራል። ትላልቅ የሚባሉ ንጉሶች ምናምን ገዢዎች አይደለ እንዴ? እነሱ ልክ ስራ ሲፈቱ ነው ኃጢአት የሚሰሩት፣ ጥፋት የሚሰሩት፣ ውድመት የሚሰሩት ማለት ነው አይደለ እንዴ? ስለዚህ ሰውም ስራ መስራት አለበት ብዬ አምናለሁ። በቃ ሰዎች ኃላፊነት ሳይወስዱ ለለውጣቸው ኃላፊነት ሳይወስዱ ሲቀሩ የሚያሳብቡበት የሚከራከሩበት ጉዳይ ያልተለወጥኩት ብለው የሚያሳብቡበት ዋነኛው ምክንያት ምንድነው? ካሪኩለሙ ተበላሽቷል። ካሪኩለሙ ሳይበላሽም ከተማሩት ውስጥ ነጋዴ ሆነው ህይወታቸውን ይቀየሩ አሉ። ከተበላሸም በኋላ ደግሞ በጣም ነጋዴዎች እየፈሩ ነው። ታዲያ ይሄ ካሪኩለም ምኑ ተበላሸ? እንደውም በደንብ ባለሀብቶችን እያፈራ ነው አይደለ? ቶሎ እንደማያዋጣ አውቀው ወደ ስራ እየገቡ እኮ ነው በአሁን ጊዜ አይደለ? ትምህርት አቁመው ለምንድን ነው ትምህርትን ያቆምኩ? አይ እኔ ቶሎ ለእናቴ መድረስ አለብኝ ቶሎ እና ትምህርትስ አይደርስም፣ ቀስ ብሎ ይደርስ እያሉ እየሰሯል። እያያቸዋል። አይ እውቀት ብርሃን ነው ብለን ግጥም ገጥመን ምናምን ከዛን እነሱ ፎቅ ላይ ተከራይተን ፎቶኮፒ ቤት አልከፈትን ተግባባን። አሁንም እንዳለ በዛኔም ነበር። ስለዚህ ካሪኩለሙ ነው ወይ ቼክና ካሪኩለሙ ነው ወይ? ይሄ አቲቲዩድ ኬት መጣ? ተማሪ በአግባቡ አይማርም። ከዛን ውጤት ሲበላሽ አስተማሪ ውጤቴን አበላሸብኝ፣ ጥሩ ውጤት ሲያመጣ ያመጣው ሚል የማሳበብ መንፈስ ነው ማለት ነው። ግልጽ ነው። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው? ኢኮኖሚው ተበላሽቷል። ሰሞኑን ያለችው ዜማ ጊዜ ተርፏቸዋል። ያንተ ኢኮኖሚ ኪስህ ነው። በነገራችን የኔ ኢኮኖሚ ኪሴ ነው። መቼ? አሁን። ከዛስ የኔ ኢኮኖሚ ቤተሰብ የሚሆንበት ሰዓት ደግሞ አለ። የኔ መስራትና ለመስራት የቤተሰብ የህልውና ሲሆን አንዳንድ ሰው እኮ ሰራም አልሰራም ያው እኮ ቢዚ ፎር ነቲንግ ገጥሟቸው ያቅም። ይሄ ሰውዬ ወይ ጊዜ የለው ወይ ብር የለው። ቢዚ ፎር ነቲንግ ማለት ይሄ ብርም ጊዜም የለውም ብዙ ሰው አይደል? በጣም ቢዚ ሆኖ ኤርፎን አርጎ መንገድ ላይ እያለ ፋና 90 ደቂቃ ያዳምጣል። ምን ልትሆኑ? እሺ 90 ደቂቃ 180 ቢደረግልህ ራሱ ምን ታመጣለህ እንዴ? ሰው እኮ ወደ ራሱ መመለስ አለበት፣ ወደ ኑሮ አይደለ እንዴ?
ከዛን ኪስህ ቤተሰብን ሲችል ከቤተሰብህ ደግሞ በእናት ወገን በአባት ወገን አለ አይደለን? ከዛስ ሰውነንና መርዳት አለብን የለብንም? ለሾው ከሆነ እኔ እንደራሽ ለወገኔ ምናምን ሲባል በቲቪ እየታያችሁ እንደዚህ ቀረጻ ስጡ እንጂ አሁን ከእናትም ከአባትም ወገን 10 ድሃ ጠፍቶ ነው። በጣም እኮ በቂ እኮ ሪሶርስ አለ። የምንሰራበት እኮ በጣም በቂ ምክንያት አለን እኮ አይደለን? ስለዚህ መስራት አለብን። ልክ ከቤተሰብ ስናልፍ ለዘመድ ይተረፋል፣ ከዛን ለጎረቤት ለጓደኛ ሰውነንና ከሰው ጋር አይደለን የምንኖረው። በቃ ታዲያ ሀገር ማለት ይሄ አይደለ እንዴ? ኢኮኖሚ ብለህ ስታወራ ያምርብሃል። ከዛ በፊትስ አይመለከትህም ብል ይቅር ይላችኋል አይደለን? ግን አይመለከተንም። እውነታው እሱ ነው። መራሩ እውነታው እሱ ነው። ለኃላፊነታችን ማለት ነው አይደለን? ፈጣሪ አለ የለም እና አለ የለም ቢኖር ኖሮ የሚሉ ሰዎች አሉ። ከእንደገና አለ የሚሉ ሰዎች አሉ አለ እና በጣም ያሳዝነኛል። አለ ራሱ የሚሉ ሰዎች ኑሯቸውን ብትመለከቱታል የለም ምንዋል ማለት አኗኗራቸውን ብታዩት ፈጣሪ አለ ብሎ እንደሚያምን ሰው አይደለም የሚኖሩት ማለት ነው አይደለም? እውነቱን እኮ ነው። በትክክል ነው የተናገሩ። ፍራቻቸውን ስታዩ የአንዳንድ ሰው ፍራቻ ብታዩ የሆነ ነገር ሞክር ስትሉት የሆነ መስሪያ ቤት ይሰራል፣ የራስን የሆነ ነገር ሞክር ስትሉት ቢዘጋስ ቢፈርስስ የሆነ ነገር ቢሆንስ ምናምን ሲል ያኛው ዘላለማዊ ይመስለዋል። እኔ ከ10 ዓመቴ ጀምሮ ስራ ሰራ ነበር በልጅነት። ስለዚህ ገንዘቡን ፍሰቱን ምናምን ተግባር አስተምሮኛል ከትምህርት ቤት በላይ። ግልጽ ነው። እኔ ዩኒቨርሲቲ ኢኮኖሚክስ ለመማር ስገባ ክረምት ላይ ካስተማሪው ደሞዝ በላይ ገቢ አግኝቼ ነው የገባሁት እኮ። እኔ ዩኒቨርሲቲ ስገባ ኢንተርፕረነርሺፕ አቶ እንትና እባላለሁ ኢንተርፕረነርሺፕ 20 ዓመት አስተምራለሁ ሲል እንዴት 20 ዓመት ታስተምራለህ? ትምህርቱ አይሰራም ወይስ ንገረን። ማይሰራ ትምህርት እያስተማረን ከሆነ አረ ይሰራል ካለ እሱ ለምን አይሰራም? አሁን እኮ እንደዚህ የሚጠይቅ እኮ እየጠፋ እኮ ነው። ፈርቶናል። በቃ ፈጣሪ ያለ የለም ይላችሁ ተማሪ ያለ ራሱ የለም ብለን ነው ምንማረው። ለምን ይሄን ጥያቄ ቢጠይቀው ቢያስጭረኝስ? ከህይወት አያስጭረኝ። ግልጽ ነው። እንደውም ወጥቼ መጽሐፍ ጽፋለሁ ከትምህርት ቤት የተባረሩኩበት ምክንያት። ቢያንስ እንዳለ ከትምህርት ቤት የተባረሩ ያነቡልኛል። አሁን ከምናየው በላይ በማናየው መንገድ እኮ ፈጣሪ የሚጠብቀን በጣም ረቂቅ ነገር እኮ አለ አይደል? ታዲያ ምንድነው የምንፈራው? ነግጄ ብከስርስ እና ብከስርስ ምን ችግር አለ? ያልከሰረ ነጋዴ አለ እንዴ? ታዲያ መክሰር ብርቅ ነው እንዴ? ሲጀመር እንዲህ ብለህ ማሰብ ራሱ የመጀመሪያው ኪሳራ ነው። ከዚህ በኋላ ሁለተኛው ኪሳራ ነው የምትከስረው። ከሰርሽ በቃ ያለ ብከስርስ ብለሽ ከፈራሽ ብከስርስ ብለህ ከፈራ ኮንግራቹሌሽን አንደኛው ኪሳራ ጨርሳል። ለሁለተኛው ኪሳራ ነው የሚባል አይደለን? ይሲ ኑሯችንን ሰው ፈጣሪን ይዞ እንዴት ድሃ ይሆናል ብለን እንጠይቅ ራሳችን። በቃ አምላኬ አንተን ይዤ ለምንድን ነው ድሃ መሆኑ በሉ ማለት እንዴት አንተን ይዤ ድሃ መሆን አለብኝ? አንተን ይዤ እንደዚህ ሁለት ግራግር መሆን አለብኝ? አንተን ይዤ እንደዚህ እንዴት ማለት መቻል አለብን። ብዙ ሰዎችን የምመለከተው ይሄ በኑሯቸው ፈትሹት። የምር ወጥቼ ሲገባ ፈጣሪ አለ ብዬ ነው የስ የምር ስማር የምር ስሰራ የምር ልነግድ ብል ስንት ነገር ፈጣሪ አለ የለም የሚለውን ጥያቄ ሳላጠራ ፈርቼ ቆሜያለሁ። ልኑር ወይስ ልሙት? አሁን ልኑር ብላችሁ ነው አይደል ምግብ የበላችሁት ውሃ የጠጣችሁት አይደል እንዴ? ከዛስ አንደኛው ጥያቄ ላይ ነው ብዙ ሰው ፖዝ የሚያደርገው። ሁለተኛው ጥያቄ በትክክል አይመልስም ማለት። ሁለተኛው ጥያቄ ግን ከድህነት የሚያወጣችሁ ጥያቄ ነው። እንዴት ልኑር ወስኗ። እኔ የሚገባኝ የት ነው? ለዚህ ከፍላለሁ ዋጋ። እንዴት ልኑር? ስለዚህ በትክክል እንዴት ነው በእኔ አኗኗር ውስጥ ፈጣሪ መኖሩ የሚረጋገጥ